It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ በነበሩት የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እንግዲህ በጣም ረጅም ሰዓትን የወሰደ ጨዋታ ነበር በእንግሊዝ ፕሪሚየር ሊግ ቅዳሜ የነበረው። አስተውላችሁት ከሆነ አላቅም። ከቀን ጀምሮ ቀን ቼልሲ ከኒውካስል፣ ከዛ በኋላ ማንቸስተር ሲቲ፣ ከዛ በኋላ ሊቨርፑል፣ ከዛ በኋላ አርሰናል፣ መደዳውን የነበሩት ጨዋታዎች በጣም በጉጉት የምንጠብቃቸው የነበሩ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ የተመዘገበውን ውጤት ስንመለከት እንግዲህ ቀደም ብሎ ኒውካስልና ቼልሲ 2-2 በሆናቸው ውጤት ጨዋታቸውን አጠናቀቁ። ማንቸስተር ሲቲ ዌስትሃም ዩናይትድን 3-0 በሆነ ውጤት አሸነፈ። ኤርሊንግ ብራውት ሃላንድ 2 ጎሎችን አስቆጥሯል። ታይጃኒ ራይንደርስ ሌላኛውን ጎል ያስቆጠረ ተጫዋች ነው። ሊቨርፑል 2-1 በሆነ ውጤት አሸንፈዋል ቶተንሃምን። ከቶተንሃም በኩል 2 ተጫዋቾች በቀይ ካርድ ከሜዳ ወጥተዋል። ከዛ በተጨማሪ እንግዲህ የአርሰናልና የኤቨርተን ጨዋታ በጉዲሰን ፓርክ የተደረገ ነበር። አርሰናል በተከታታይ ከሜዳ ውጭ በሚያደርጋቸው ጨዋታዎች መቸገር በኋላ ወደ ድል አድራጊነት መጥቷል። የአርሰናል ተጫዋቾች በማንቸስተር ሲቲ ማሸነፍ ተወስዶ የነበረውን አንደኝነት ያለ ጫና የሆነ ጫናው ከባድ ነበር ነው ማንቸስተር ሲቲ ወሰደው። ማንቸስተር ሲቲ ላይ ተቀመጠ ሲባል የአርሰናል ተጫዋቾችን ሊረብሻቸው ቢችል የሚገርም አይደለም። ግን እነሱ ከሜዳ ውጭ የነበራቸውን በተከታታይ የመቸገር ነገር ተቋቁመው 1-0 በሆነ ውጤት አሸንፈዋል። ቪክቶር ዮኮሬሽ የፍጹም ቅጣት ምቱን እንዲመታ ተደርጓል። ቡካዮ ሳካ ነው አልመታም ዮኮሬሽ ነው የመጣው። ይሄ ስሜቱን ለማስተካከል ሲባል የተደረገ ይመስለኛል አይደል? እኔ እንደዛ መጀመሪያ እንደውም ኦዲጋርድ ነበረ ኳሱን ይዞ የነበረውና ምንድነው ኦዲጋርድ ሊመታ ነው ምናምን እያልን እያሰብን ነበር። ግን ወዲያው ደግሞ ቪክቶር ዮኮሬሽ ያንን ጎል እንዲሆን አደረገ፣ እሱ እንዲመታ ተፈቀደ እና የአርሰናል ተጫዋቾች ተነጋግረው የወሰኑት ውሳኔ ይመስላል። ምክንያቱም ወደ ጎል ማስቆጠር መምጣት አለበት ቪክቶር ዮኮሬሽ አሁን እና ያንን እያደረገ አይደለም፣ ያየሆነ አይደለም። በዛ በኤቨርተን ጨዋታም ላይ ቢሆን እድሎች ተፈጥረዋል፣ የተወሰኑ ሙከራዎችን አድርጓል። ግን እንደገና ከሱ የሚጠበቀው ነገር በጣም ብዙም ስለሆነ እንደገናም ደግሞ እየተጫወተ ብዙም ስለቆየ ብዙ የጨዋታ እድልም ስላገኘ አሁን በቃ ጎል የማስቆጠሪያ ጊዜ ነው ተብሎ ተማምነናል። ከ2 ሳምንት ከ3 ሳምንት በፊት ማለት ነው። እና ያንን ደግሞ ለማድረግ ጎል ማስቆጠር መጀመር አለበት። አንድ ጊዜ ጎል ማስቆጠር ከጀመረ ብዙ ነገሮች ሊሻሻሉ ይችላሉ። አእምሮ ላይ ያለው ነገር ጫናው ሊቀረፍ ይችላል ተብሎ ይታሰባል። ያንን ለማድረግ ይመስለኛል የአርሰናል ተጫዋቾች ሪስክ ያለው ግን ደግሞ በጣም አሪፍ ውሳኔ ነው የወሰኑት። ማለት ባይሳካ ኖሮ ያስወቅስ ነበር ብዬ አስባለሁ። ያ ግን ሪስክ አለው። ልክ ነው። ቪክቶር ዮኮሬሽ በጣም ጥሩ ፍጹም ቅጣት ምት መቺ ከሚባሉ ተጫዋቾች መካከል አንዱ ነው። በነገራችን ላይ የመታውም ምት ከባድ ነው። እልህ ነገር አለበት። መሳት የሚያስከፍለውን ዋጋ እና ሊያስከትል የሚችለውንም የትችት መጠን በደንብ አድርጎ የተረዳው ይመስለኛል። ስለዚህ በጣም በጥንቃቄ ግን ደግሞ በጣም ጠንካራ የሚባል ምት መጥቶ አርሰናል በጨዋታው 1-0 በሆነ ውጤት እንዲያሸንፍ ረድቷል። የቪክቶር ዮኮሬሽ ጎል ማስቆጠር ግን ያው ሁሌም የፊት መስመር ተጫዋቾች የሚሉት ምንድን ነው፣ አንድ የፊት መስመር ተጫዋች ጎል ባስቆጠረ ቁጥር በራስ የመተማመን ስሜቱ ከአልችልም ስሜት የመውጣት እድሉ በጣም ሰፊ ነው የሚሆነው ብለው በተደጋጋሚ ያነሳሉ፣ ይናገራሉ። ይሄ በጣም ትክክል ነው። ለዛም ይመስለኛል አርሰናል ፐርፌክት ዲሲሽን የወሰነው። ቡካዮ ሳካ መጥቶም ጎል ሊያገባ ይችላል፣ ኦዲጋርድ ቢመታም ጎል ሊያገባ ይችላል። ነገር ግን ጎል ማስቆጠር ለቪክቶር ዮኮሬሽ እና ለአርሰናል የሚኖረውን ፋይዳ በመረዳት ነው
መደበኛ መቾቹን ትተው ቪክቶር ዮኬሬሽ እንዲመታና ጎሉን እንዲያስቆጥር ያደረጉት። ይሄ መደረጉ በእኔ እምነት በጣም 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 ትክክለኛ ውሳኔ ነው ብዬ ነው የምወስደው። ግን ከዚህ በፊት ስንነጋገር እንደነበረው ቪክቶር ዮኬሬሽ በጨዋታ እንቅስቃሴዎች ወቅት ጎል ማስቆጠር፣ በአርሰናል የማጥቃት እንቅስቃሴ ላይ አቅም የመሆን ስራ ግን ከሱም ይጠበቃል። ባለፈው ቅዳሜ ከጨዋታው በፊት የሰራነውን ፕሮግራም እንደገና ዩቲዩባችን ላይ ገብተው ቢሰሙት በጣም ደስ ይለኛል። እየተባለ የነበረው ነገር ምንድን ነው? ቪክቶር ዮኬሬሽ በአንድ በኩል ከራሱ የጎደሉ ከራሱ የቀሩ ማስተካከል ያለባቸው ነገሮች አሉ። ለምሳሌ ራሱን ነፃ አድርጎ ኳስ መቀበል ላይ አርሰናል በዘንድሮ የውድድር ዓመት ይሄ ስሩ ቦልስ የምንላቸውን በማድረግ ረገድ አንደኛ ነው ከሁሉም ክለቦች። እንደነዛ ያሉ ኳሶች እንዴት ነው መጠቀም የሚችለው የሚለውን፣ ከዛ በተጨማሪ ደግሞ በራሱም ክርኤት ማድረግ የሚችላቸው ነገሮች በጣም እያደጉ መምጣት መቻል አለባቸው። ሌሎቹም ደግሞ ያርሰናል ተጫዋቾች ለቪክቶር ዮኬሬሽ በአርቴታ ስራ የበለጠ መመቸት መጀመር መቻል አለባቸው። አለበለዚያ ቪክቶር ዮኬሬሽ የበለጠ ጫና ውስጥ ነው የሚወድቀው። አሁን እንደ መጀመሪያዎቹ 3 ሳምንታት እንደ መጀመሪያዎቹ 4 ሳምንታት አይደለም ከሱ ጋር ተያይዞ ስሙ የሚነሳው የታል በሚል በጥያቄ ነው። ስለዚህ ይሄ ጥያቄ መመለስ እና ይህንን ጥያቄ በመመለስ ደግሞ ጫናዎችን መቀነስ በቪክቶር ዮኬሬሽ ላይ ሊኖር ይገባል። ከዛ ውጭ የነበሩት የአርሰናል የማግባት ጥረቶች ዋናው ነገር ለእኔ የክሪስማስ የደረጃ ሰንጠረዡ አንደኛ መሆኑን አረጋግጧል። ይሄ አሪፍ ነገር ነው። እኔ አሁን ከፐርፎርማንስ አንጻር የሚቀሩ ነገሮች ሊኖሩ ይችላል፣ አሉም ደግሞ የእውነት ለመናገር ይሄ ከተወሰኑ አሁን ይህንን የኤቨርተኑን ጨዋታ እኔ የምረዳው አርሰናል እንዳልነው ጫና ያለበት ጨዋታ ነው። ምክንያቱም ማንቸስተር ሲቲ አሸንፎ የደረጃ ሰንጠረዡን እየመራ ያደረገው ጨዋታ ነው፣ ቀላል ነገር አይደለም። ግን ደግሞ ጨዋታውን ስትመለከተው በአብዛኛው አርሰናል የተቆጣጠረው ጨዋታ ነው፣ የተቸገረበት ጨዋታ አልነበረም። ያን ያክል በኤቨርተን በኩል የሚያስቸግሩ እንደዚህ ተዘጋጅቶ መጣ ምናምን የምትለው ነገር አይደለም። ብቻ ለአርሰናል የከበደ ጨዋታ ነው ብሎ ለመናገር የሚቻልበት እድል ተፈጥሯል ብዬ አላስብም። እኔ ጨዋታውን ሳይሆን የተረዳሁት እንደዛ ነው። ግን በእንደዚህ አይነት ጨዋታ አርሰናል በቃ በደንብ ጎል የማያገባው ጎል የማስቆጠር ችግር አሁንም አለ። ለምሳሌ ይህንን ጨዋታ የቪክቶር ዮኬሬሽ ፍጹም ቅጣት ምት ባይኖር ኖሮ በአቻ ውጤት ሊጠናቀቅ ነበር ማለት ነው። እንደዛ ነበር ማለት ነው የሚሆነው ውጤቱ። ያ ደግሞ ለአርሰናል በጣም የበለጠ በጣም ከባድ ነው። እንደነዚህ አይነት ጨዋታዎችን ስፔሻሊ ብልጫ በወሰደበት ጨዋታ ቡድኑ ማንም ይሁን ማን ብልጫ በወሰደበት ጨዋታ የተሻሉ ጎሎችን ማስቆጠር አለበት ብዬ ነው ማስበው። አሁን በጎል ብዛት እኮ ብታየው ማንቸስተር ሲቲ ይበልጣል። ይሄ ደግሞ ዋጋ አለው እና ቀለል ባሉ ጨዋታዎች ላይ ያንን ነገር ማድረግ ካልተቻለ ሪስክ የለውም ወይ? ዋጋ አያስከፍልም ወይ? በኋላ ላይ መቼ ነው ታዲያ ተደጋጋሚ ጎሎቹን አስቆጥሮ አርሰናል የሚያሸንፈው የሚለውን ጥያቄ እንድናነሳ ያደረገ ጨዋታ ይመስለኛለን። እኔ አሁን አንቺ ያነሳሽው ከጎል ማስቆጠር ጋር በተያያዘ ነው። እኔ ደግሞ መጀመሪያ ድልን አስተማማኝ ማድረግ የበለጠ ያስፈልጋል። ያው እሱን ለማድረግ ጎሎች ማስቆጠር አለባቸው፣ ልክ ነው። ነገር ግን ይሄ ድል ለአርሰናል ምን ያህል ወሳኝ እንደሆነ ክደን አይደለም መጀመር ያለብን። ይሄ ድል ለአርሰናል በጣም በጣም ከምናስበው በላይ በጣም አስፈላጊ በጣም ወሳኝ ነው። አንዳንድ ወደ አርሰናል ተጫዋቾች አእምሮ እየገባ የነበረ ወደ አርቴታ አእምሮ እየደረሰ የነበረ ጥርጣሬ ውስጥ የሚከት ነገር ተፈጥሮ ነበረ። ያንን እኮ ሚዲያው እያጎላ ነበረ፣ እኛም እኮ እየተነጋገርንበት ነበረ። ከተወሰኑ ሳምንታት በፊት ደስ ይል እንደነበረው አርሰናል ደስ አይልም ስንል ነበር አይደለም። አሁን ይሄንን ጨዋታ 1-0 በሆነ ውጤት ማሸነፉን በጣም ትልቅ ድል የሚያደርግብኝ ለእኔ አንድ ከዚህ የኤቨርተንና የአርሰናል የጉዲሰን ፓርክ ጨዋታ ለአርሰናል አዌ ጌም በፊት የነበሩ 3 አዌ ጌሞች ላይ የአርሰናል ውጤት ደካማ ነው፣ የድል አልነበረ። በዚህ በኤቨርተንና በአርሰናል ጨዋታ ላይ አርሰናል እንደገና ወይ ተሸንፎ ወይ ነጥብ ጥሎ ቢሆን ኖሮ 4ኛ ከሜዳ ውጭ ያደረገውን ተከታታይ ጨዋታ አርሰናል ማሸነፍ ሳይችል ቀረ የምንልበት መርዶ የሚመስል ነገር ለመናገር የምንችልበት ነው። ስለዚህ 4ኛውን ጨዋታ ከሜዳ ውጭ አድርጎ ጌሙን እንዳልሽው ተቆጣጥሮት፣ ነገር ግን ከፐርፎርማንስ አንጻር የአርሰናል ቤስት ፐርፎርማንስ ልንለው የምንችል አይደለምም አልነበረምም።
ግን ጨዋታውን ማሸነፍ በጣም እጅግ በጣም ወሳኝ ነው። ይሄንን የምልበትን አንድ ሁለት ነገሮችን ልንገርሽና ጎሎችን ማስቆጠር ላይ ያነሳሻቸው ነጥቦች ምን ያህል ልክ እንደሆኑ ለማስረዳት ልሞክር። የመጀመሪያው ነገር አርሰናል በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት አንድ የማይፈለግ ባህሪ ያለው ማረም ያለበት ባህሪ ያለው አርሰናል በዘንድሮ የውድድር ዓመት ጥቂት ጎል ገባባቸው ከምንላቸው ክለቦች መካከል አንዱ ነው። ነገር ግን አርሰናል ላይ ከተቆጠሩ ጎሎች 40% የሚሆኑት 40% አርሰናል ኮንሲድ ካደረጋቸው ጎሎች ከተቆጠሩበት ጎሎች ጨዋታው ሊያበቃ ሲል የገቡ ናቸው። ጨዋታው ሊያበቃ ሲል የገቡ ጨዋታው ሊያልቅ 10 ደቂቃና ከዛ በታች የሆነ ጊዜ ሲቀረው አርሰናል ጎል እየገባበት ነው። የገባበት ትንሽ ነው፣ ግን ከገባው ውስጥ 40% የሚሆነው ጨዋታ ሊያልቅ ሲል ይገባና ነፍስ ውጪ ነፍስ ግቢ ነው። ሰንደርላንድ ምን አደረገው? መጨረሻ ላይ አግብቶ ነጥብ ጣለበት፣ አስጣለው። አስቶን ቪላ ምን አደረገው? መጨረሻ ላይ ጎል አግብቶበት አሸነፈው። ወልቨርሃምፕተን ምን አደረገው? 90ኛው ደቂቃ ላይ ጎል አግብቶ ነፍስ ውጪ ነፍስ ግቢ ያደረገው። እንዲህ ያለ ባህሪ በጭራሽ አይፈለግም። ይኸውልሽ አሁንም ላስት ሚኒት ላይ ኤቨርተን ሊያገባ የሚችልበት እድል ነበረ። 1-0 ነው። ያንቺ ጎል ማስቆጠር አለበት፣ ጎል መደጋገም አለበት፣ እንደነዚህ ያሉ ድሎች አስተማማኝ አይደሉም የሚለው አስተያየት የበለጠ ልክ የሚሆነው አስቶን ቪላ እንዳደረገው፣ ሰንደርላንድ እንዳደረገው፣ ወልቭስ እንዳደረገው ኤቨርተን ቢያደርግ ኖሮ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን አንደኛ ብለን የምንጠራው ማንቸስተር ሲቲን ነበረ። 2-0 ሆኖ ቢሆንስ 3-0 ሆኖ ቢሆንስ ዳዝም ማተር ለመረጋጋትም ከዛም በኋላ እንደገና ጌሙን ተቆጣጥረሽ ኤቨርተን ምንም እንዳያደርግ ለማድረግም እድል ታገኛለች። ተጋጣሚህንም ተስፋ ታስቆርጣለህ። 2 ጎል 3 ጎል ከሆነ የተቆጠረው በ90 ደቂቃ ላይ 1 ጎል ባገባ ነጥብ እጋራለሁ የሚለው ሀሳብ አይኖርም። አሁን መጨረሻ ላይ እንዳታረጊ የሚያደርግሽ ምን መሰለሽ? ለምሳሌ 4-1 መርቶ ማንቸስተር ሲቲ 5-1 4-1 መርቶ 5-1 እየመራ 3 ጎል ገብቶበት 5-4 ልትሆኝ ትችላለች። 5-1 የበለጠ አስተማማኝ ነው አይደል? ግን ላንቺ የመረጋጋት እድል ይሰጥሻል። ነርቨስነስ አይኖርም፣ መረበሽ፣ መደናገጥ፣ የድንብርብር ያለ ነገር ውስጥ አትገቢም። ስለዚህ እንዲህ ያለውን ላስት ሚኒት ላይ ጎል የማስቆጠር ነገር ማስቀረት አለባቸው። የአርሰናል ተጫዋቾች ተጋጣሚዎቻቸው ጎል ማስቆጠር እንዳይችሉ ማድረግ መቻል አለባቸው። ቢያገቡም እንኳን የማያደናብር ማድረግ አለብሽ። 80 ደቂቃ ድረስ 85 ደቂቃ ድረስ አንቺ የምታገቢው ጎል ብዙ መሆን መቻል አለበት ነው። አለበለዛ እንደ ቀልድ እጅሽ ላይ የከረመው ቆንጆው እድል፣ አሪፉ አጋጣሚ እየሾለከ ሊወጣ ይችላል። ይሄ ባህሪ መስተካከል መቻል አለበት። ምን ላይ አይተነዋል? ቅድም ያልኩት ነው። ሰንደርላንድ ላይ፣ ቪላ ላይ፣ ወልቭስ ላይ አይተነዋል። በሌላ ጨዋታ ማላ አይተነዋል። ሲቲ ላይ ከሊድስ ጋር ምናምን አይተነዋል። ኖ እንዲህ ያለው ነገር መቅረት መቻል አለበት። ድሉ ግን አርሰናልን የእንግሊዝ ፕሪሚየር ሊግ የክሪስማስ የደረጃ ሰንጠረዥ መሪ አድርጎታል። ድሉ ግን ማንቸስተር ሲቲ ተጫውቶ የደረጃ ሰንጠረዡን መሪነት ከተረከበ በኋላ አርሰናል ጨዋታውን ለማሸነፍ ሊኖሩ የሚችሉ የማያረጋጉ ስሜቶችን ተቋቁሞ ማሸነፍ፣ ድሉ ግን በ3 ከሜዳ ውጭ ባደረጋቸው ያለፉት ተከታታይ ጨዋታዎች የነበረውን መቸገር ወደ ድል የቀየረበት ነው። በዚህ አንጻር በጣም 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 አሪፍ ነው። ሁለተኛ ጥያቄ፣ ዮኬሬሽ ጎል አግብቷል። በቂ ነው ወይ? ጎል አገባ ከፍጹም ቅጣት ምት ሜዳ ላይ ያደርግ የነበረው ነገር ግን በቂ ነው ወይ? እኔ አይበቃም ነው የምለው። አሁንም ቪክቶር ዮኬሬሽ ፔናልቲ እስኪገኝ የሚጠብቅ አጥቂ እንዲሆን አይደለም የምጠብቀው። እኔ ፔናልቲ ሳይገኝም ለአርሰናል አሸናፊነት ምክንያት የሚሆን ቪክቶር ዮኬሬሽ መፈጠር መቻል አለበት። ይሄ እንዲፈጠር አርቴታ ሊያግዘው ይገባል። ይሄ እንዲፈጠር የቡድን ጓደኞቹ በሚገባ ሊያግዙት ይገባል። አዎ ቪክቶር ዮኬሬሽ በዘንድሮ የውድድር ዓመት ለአርሰናል ያገባው ጎል 4 ነበር። በዛች ሪጎሬ ጎል ምክንያት 5 ሆኗል። ግን we are expecting more and አርሰናል deserved more። አርሰናል ብዙ የበለጠ ነገር ይገባዋል ከዮኬሬሽ። ዮኬሬሽ ብዙ ነገሮችን እንዲሰጥ እኛም ቢሆን እየጠበቅን ነው ያለ ነው።
ታሪክ ምን ይነግረናል የሚለው አለ። ግን እሱን አከፋይ በኋላ ብንመለስበት ይሻላል። የክሪስማስ አንደኛ መሆን የሻምፒዮንነትን እድል ይሰጣል ወይ? ታሪክ ምን ይነግረናል በእንግሊዝ ፕሪሚየር ሊግ? ልክ ነው። አሁን በተነሱት ላይ 1 ደቂቃ መጨመር ትችላለች። አይ ልክ ነው። እኔም በጣም የምስማማበት ሀሳብ ነው። ይሄ በአንድ ጎል ብቻ ጨዋታን መጨረስ ማለት በጣም አስቸጋሪ ነው፣ በጣም ከባድ ነው። ስፔሻሊ ለአርሰናል ደጋፊዎች እና ሜዳ ላይም ለሚጫወቱት ተጫዋቾች ይሄ ነገር ምን ያክል አስጨናቂ እንደሚሆን እንረዳለን። እንደገና ደግሞ በጨዋታ መጨረሻ ላይ ይዞት የሚመጣው አለመረጋጋትም በጣም ትልቅ እንደሆነ አይተናል። ግን እንዳልከው ድሉ ደግሞ በጣም ወሳኝ ነው እና ቀጣይ ጨዋታዎች ላይ አርሰናል እነዚህን ነገሮች አርሞ መምጣት እንዳለበት ምንም ጥርጥር የለም። አሁን በፕሪሚየር ሊጉ ቀጣይ የሚያገኛቸው ጨዋታዎችም ቀላል ናቸው ብሎ መናገር አይቻልም። ከብራይተን እና ከአስቶን ቪላ ጋራ ነው የሚያደርገው። በእርግጥ እነዚህን 2 ተከታታይ ጨዋታዎች በሜዳው የሚያደርጋቸው ናቸው። ግን በሜዳውም ቢያደርጋቸው ጨዋታን ከበለጠና ከተቆጣጠረ ደግሞ ግዴታ የጎል መጠኑ መጨመር አለበት። ይህ ተስተካክሎ መታየት አለበት። ምክንያቱም ዋጋ ያስከፍላል። ደግሞ ከራሱ ነው የሚማረው፣ ከሌላም ሳይሆን ከዚሁ ከውድድር ዓመት ከራሱ አርሰናል መማር አለበት ብዬ ነው እኔ የማስበው። ስለዚህ የክሪስማሱን ጉዳይ በተመለከተ ደግሞ የተወሰኑ ነጥቦችን እናነሳለን። የክሪስማስ አንደኝነት እና የውድድር ዓመት ሻምፒዮንነት ቀጠሮ አላቸው ወይ? ትስስር አላቸው ወይ? ብዙ ጊዜ ይሆናል ይሳካል ወይ የሚለው አለ። በሌሎች ክለቦች የሆነውን ነገር እንዳለ እናርግና ግን ደግሞ አርሰናልን በተመለከተ የአርሰናል ኤክስፒሪየንስ ወይም ልምድ በገና አንደኝነትን የውድድር ዓመቱ መጨረሻ ላይ ሻምፒዮን በመሆን ያጠናቅቀዋል ወይ? የዛ አይነት ልምድ አለ ወይ ስንል የአርሰናል ታሪክ ከዚህ አንጻር ጥሩ አይደለም። ምክንያቱም አርሰናል የእንግሊዝ ፕሪሚየር ሊግን በገና ወቅት 4 ጊዜ በአንደኝነት የደረጃ ሰንጠረዡ አናት ላይ የተቀመጠበት ቢሆንም በ4ቱም አጋጣሚ ዋንጫ አላነሳም። ይሄ 5ኛውን 4ቱ ሲባል ለምሳሌ 2002 2003 አርሰናል የገና አንደኛ ነበር ክሪስማስ ላይ፣ ዋንጫ የበላው ግን ማንቸስተር ዩናይትድ። 2007 2008 አርሰናል የገና አንደኛ ነው፣ ዋንጫ የበላው ግን አሁንም ማንቸስተር ዩናይትድ። 2022 23 አርሰናል ክሪስማስን አንደኛ ሆኖ ደረጃ ሰንጠረዡን ጨረሰ፣ ሲቲ ዋንጫ በላ። 2023 24 በተመሳሳይ አርሰናል ገናን በአንደኛ ደረጃ ሆኖ አከበረ፣ ዋንጫውን ግን በድጋሚ ማንቸስተር ሲቲ ወሰደበት። 2025-26 ማለትም ዘንድሮ በቀደም ያስመዘገበው የ1-0 ድል በኤቨርተን ላይ አርሰናልን የደረጃ ሰንጠረዡ መሪ አድርጎታል በገና ወቅት። ያም ደግሞ የሚያስደስት ነው፣ አሪፍ ነገር ነው። ግን ከ2002 2003 ከ2007 2008 ከ2022 23 2023 24 ተምሮ አሁን አጨራረሱን ማሳመር ይጠበቅበታል። ይሄ ሀቅ ነው አሁን የቀረበው። ምን ትያለሽ? በግል ለአርሰናል ብቻ ሲታይ ጥሩ ሪከርድ ወይም ጥሩ ታሪክ አይደለም። ስለዚህ በነዛ ጊዜያት ላይ የተፈጠረው ነገር ወደኋላ መለስ ብለህ ስታየው የሚያስደስት ባይሆንም ዘንድሮ ደግሞ ሌላ አመት ነው ብሎ ተስፋ ማድረግ የሚቻል ይመስለኛል እና በዚህም ደግሞ ሌላ አዲስ ሪከርድ ማስመዝገብ፣ አዲስ ነገር መፍጠር ይቻላል። ግን ታሪኩ የሚነግረን ነገር ለአድማጮች ታሪክም ብቻ አስበው የሚያደምጡን ከሆነ ስጋት ሊፈጥር ይችላል። አይኛ እኮ በተደጋጋሚ ለ4 ጊዜ በክሪስማስ ወቅት ፕሪሚየር ሊጉን መርተናል፣ ግን ዋንጫ አላነሳንም የሚለውን ስጋት በልባቸው ሊያደር ይችላል። ግን ቅድም ያልኩት ነገር ደግሞ ወሳኝ ነው። ያኛው ታሪክ ነው፣ ይህኛውንም ደግሞ ታሪክ ማድረግ ይቻላል። ማለት ከዚህ በላይ አንፈቅድም ማለት ይችላሉ። ያንን ለማድረግ የሚያስችል ደግሞ አቅም አላቸው። እኔም የሚሰማኝ እንደዛ ነው። ብዙ አድማጮቻችን ናቸው ዛሬ በተሳትፎ አስተያየቶቻቸውን የሰጡት። ሁሉንም እጅግ አድርገን እናመሰግናለን። ጥሩ ጊዜ ነበር ያሳለፍ ነው። ሁሉንም በጣም አድርገን እናመሰግናለን። ደግሞ በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥልም ተመኝተናል። ኢትዮጵያ ለዘለዓለም ትኖር።